ኢትዮጵያ ሰባተኛውን ጠቅላላ ምርጫ ግንቦት 24 2018 ዓ.ም ማካሄዷ ይታወቃል። ሰላማዊ፣ ነጻ፣ ፍትሃዊና ታማኝ ምርጫ ማካሄድ የዘመናዊ የመንግስት ስርዓት ቁልፍ ጉዳይ ነው ያሉት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ መንግስት በሀገረ መንግስት ግንባታ ሂደት የዴሞክራሲ ባህልን ማደስ፣ ተቋማትን በገለልተኝነትና በነጻነት ማጠናከር ዋነኛ የትኩረት አቅጣጫው አድርጎ እየሰራ እንደሚገኝም ተናግረዋል። መንግስት የፖለቲካ ባህላችንን ከኃይል ወደ ሀሳብ ልዕልና ለማሻገር በልምምድ ላይ ነው ያሉት ፕሬዝዳንቱ ለዚህም ማሳያው በሰባተኛው ጠቅላላ ምርጫ ከቅድመ ዝግጅት ጀምሮ የታዩ የህዝቡ ንቁ ተሳትፎና የተቋማት ርብርብን ለአብነት አንስተዋል። በዚህ በሰባተኛው ሀገራዊ ምርጫ በምርጫ ዝግጅት ምርጫው በተካሄደበት ዕለት እንዲሁም ከምርጫው በኋላ በመከናወን ላይ የሚገኙ ተግባራት ውጤታማና ስኬታማ ሆነው መፈጸማቸው ለሰለጠነ የሀሳብ ፖለቲካ ተራክቦት ያለንን ዝግጁነትና ራዕይ የሚያሳይ ነው። በሰባተኛው ጠቅላላ ምርጫ ሚሊዮኖች በነቂስ ወጥተው ለምን ካርድ አወጡና ለምን በምርጫው ተሳተፉ የሚለውን መመርመር ተገቢ ነው ያሉት ፕሬዝዳንቱ ለዚህም ህዝቡ በውድቅት ሌሊትና በጠራራ ፀሐይ ወጥቶ በካርዱ መሪውን በመምረጥ የመንግስት ስልጣን የሚገኘው በምርጫ ብቻ መሆኑን አሳይቷል። ይህንንም ለምን ብለን መጠየቅ አለብን ብለዋል። የተመዘገብነውም የመረጥነውም ለሰላም ያለንን ፍቅር እና ቀናይነት ለመግለጽ ነው። ማልደን ተነስተን የተመምነውም ሆነ እስከ ውድቅት ሌሊት ድረስ በትዕግስት የመረጥነው የኢትዮጵያ እጣ ፋንታ በገዛ እጃችን መሆኑን ለማረጋገጥ ነው። የመረጥነው ስልጣን ብቸኛው መውጫ መንገድ የኛ የኢትዮጵያውያን ፈቃድና ይሁንታ መሆኑን ባሸራችን ለማተም ነው። የኢትዮጵያ ህዝብ በሰባተኛው ጠቅላላ ምርጫ በልቦናውና በካርዱ የነገረን በኢትዮጵያ ከእንግዲህ የመንግስት ስልጣን ከምርጫ ካርድ ውጪ እንደማይገኝ ነውም ብለዋል። ካለ ምርጫም ህጋዊነትና ቅቡልነት እንደማይገኝም ጠቁሞናል ሲሉ ፕሬዝዳንቱ ተናግረዋል። የኢትዮጵያ ህዝብ በልቦናውና በካርዱ በድምፁ የነገረን ታላቅ መልእክት ቢኖር የምርጫ ካርድ ያልጎበኘው፣ የጣት አሻራ ያልዳሰሰው፣ የይሁንታ ድምፅ ያልተሰጠው የፖለቲካ ድርጅት ከቶውንም በኢትዮጵያ ምድር ስልጣን ሊይዝ እንደማይችል የቅቡልነትና የህጋዊነት ምንጭ የህዝብ ድምፅና ይሁንታ ብቻና ብቻ በመሆን ነው። የሰባተኛው ጠቅላላ ምርጫ አሸናፊ የሚሆነው የፖለቲካ ፓርቲ የድል አድራጊነት ስሜቱን ወደ ጎን በመተው ህዝቡ የሰጠውን ከባድ ኃላፊነትና አደራ መወጣት አለበት ሲሉ ፕሬዝዳንቱ በአደራና በአጽንኦት ተናግረዋል። በምርጫው ውጤት ያላገኙ የፖለቲካ ፓርቲዎችም በበጎነት ከአሸናፊው ጋር በጋራ ለሀገር ግንባታ እንዲሰሩ ጥሪ አቅርበዋል። አሸናፊዎች ይበልጥ በታማኝነት፣ በጭምትነት፣ በንጽህና በሐቅ መስራት መስራትን መርሆቻቸው ሊያደርጉ ይገባል። በሐሳብና በመርህ ማመን አምኖም መፈጸም ተቀዳሚ ተግባራቸው ሊሆን ይገባል። የህዝብን የልብ ትርታ ማዳመጥ፣ ህዝባዊ ውግንናን መጠበቅ እና የህዝብን ህሊና የራስ ገንዘብ የራስ ሀብት ማድረግ ከአሸናፊዎች የሚጠበቅ ፍጹም ኃላፊነት ነው። የህዝብን ህሊና ሀብት ማድረግ የራስ ማድረግ ነው። ምርጫ የስልጣን ሽግግር አንዱ መንገድ ቢሆንም አንደኛው ግቡ ግን እና ፕሮባብሊም ዋና መልህቁ ግን የኢትዮጵያን ህልውና ማስጠበቅ፣ የሀገር ቀጣይነትን ማስከበርና የህዝብን ህይወት መለወጥ ነው። በውድድሩ የተሳተፋችሁ የፖለቲካ ኃይሎች ውጤቱን በታላቅ ጨዋነት በማክበርና አሸናፊ ከሆኑ አካላት ጋር በጋራ ለሀገር ግንባታ ትሰለፉ ዘንድ ጥሬን አቀርባለሁ። በሰባተኛው ጠቅላላ ምርጫ በነቂስና በንቃት ለተሳተፈው የኢትዮጵያ ህዝብና ሂደቱ ውጤታማ እንዲሆን ለተባበሩ የመገናኛ ብዙኃን ተቋማትና ለተባበሩ ሁሉ ምስጋናና አድናቆታቸውን ፕሬዝዳንቱ ችረዋል። መራጩ ህዝባችን የተለያዩ ፈተናዎችና ስጋቶችን በሰላማዊ ጨዋነት በመሻገር በረዥም ሰልፎች ውስጥ በሚደነቅ ትዕግስት ድምፁን ሰጥቷል። ይህ የሚያሳየው
የኢትዮጵያ ሕዝብ ዛሬም ስልጡን ሕዝብ መሆኑን ነው። ስልጡን ሕዝብ ደግሞ የስልጣን ምንጭ የሕዝብ ድምፅ ብቻ መሆኑን በተግባር ያረጋገጠ የፖለቲካ ብስለትና ጸጋ የተቸረው ሕዝብ ነው። በዚህ ከፍ ያለ አግባብ የኢትዮጵያ ሕዝብ ምስጋና ብቻ ሳይሆን አድናቆትም ሊቸረው ይገባል። የኢትዮጵያ ሲቪል ማህበራት ድርጅት ምክር ቤት የ7ኛው ጠቅላላ ምርጫ ሰላማዊና ውጤታማ ሆኖ እንዲጠናቀቅ ላበረከቱ ተቋማት ሁሉ የምስጋናና የእውቅና መድረክ ማዘጋጀቱ ይታወቃል።